ላይ ያለው መስኮት ተሰብሯል። ቤታቸው ድረስ ሄዶ ነው የገደላቸው። በዜናው ላይ ሁለቱ ተማማቾች እንደሆኑ በእምነት እንግዲህ ያው ኢትዮጵያዊ ነው ቤተሰብ ይሁን ሌላው ግንኙነቱ አይታወቅም ይላል። ጎረቤቶች በጣም አዝነዋል። ገዳዩን ቀድሞ መኪና ውስጥ የተመለከተው ሰው ነበረ። እንደዚሁም ውሻውን ይዞ በመንገድ ዛው ሲሄድ የነበረ ሰው ውሻው ወደዚህ ወደ ገዳዩ ሄዳ ውሻውን እንደደባበሰና ትንሽ አጫውቷት ያ ሰው የህይወትህ ትልቁ ነገር ነው ባያገኘው የሚል ቀልድ አይነት ነገር ሰውየው ሲናገረው ምናልባት ለደቂቃ አሁን ከዚህ ሂድ እንዳለው አንድ ሰውዬ በጣም በሐዘን ተናግሯል። ከዛ ዞር እንዳልኩ ነው በጥቂት ደቂቃ ውስጥ የመሳሪያ ድምጽ የሰማሁት አለ። ልብ የምነካ የሁለት እህትማማቾች የመጨረሻ ጉዞ በትላንትናው ዕለት ጥቅምት 22 2018 ዓ.ም አዳማ ከተማ በከፍተኛ ሐዘን ተውጣ ነበር። በደቡብ አፍሪካ ባልታወቀ መንስኤ ህይወታቸው ያለፈው የሁለት እህትማማቾች የቀብር ስነ ስርዓት በብዙ እንባ ታጅቦ ተከናውኗል። የአባት አንጀት የሚበላ ቃላት። በዚያ አስከፊ ወቅት የአባታቸው ለቅሶና ቃላት የብዙዎችን ልብ ሰብሯል። አባት ወርቆቻችንን ተነጠቅን አለ። ውድ ሀብቴ ብለው ያሳደጓቸው የወደፊት ህይወታቸውን የተመኙላቸው ልጆቻቸው ከስደት ምድር እንደ አስክሬን ሆነው መመለሳቸው የአባት አንጀት ምን ያህል እንደሚቃጠል መገመት ይከብዳል። ምንም እንኳ የሞታቸው ትክክለኛ መንስኤ ባይታወቅም ታሪካቸው በስደት ምድር ያሉ ወገኖቻችንን ስለሚገጥማቸው ፈተና ጥያቄ የሚፈጥር ነው። ለቤተሰቦቻቸው ለጓደኞቻቸውና ለመላው የሐዘን ተካፋይ መጽናናትን እንመኛለን። ፈጣሪ በሰማይ ከፍ ያለ ቦታ ያኖራቸው። እነዚህ ልጆች እስከ ቅዳሜ ከወላጆቻቸው ጋር ግንኙነት ነበራቸው። ከዛ ግን በተለይ ኦፕራ የሁለተኛ ደረጃ መልቀቂያ ፈተናዋን ማትሪክ የምትፈተንበት ሳምንት ስለሆነ ጥናት ላይ ናቸው የሚል ግምት ነበር። ግን ሲደወል ተደጋግሞ እሁድን ባለመመለሳቸው ሰኞ ነው እንግዲህ የሚያውቃቸው እዛው አካባቢ ጎረቤት ቼክ እንዲያያቸው ተጠይቆ ሲንኳኳ አይመልሱም፣ ሲደወል አይመለስም። በኋላ ላይ በሩ ተሰብሮ ሲገባ ሁለቱ እህትማማቾች በአንድ ላይ በተኙበት አልጋ ሰውነታቸው ደርቆ ሞተው እንደተገኙ ነው የተገለጸው። ሁለቱ እህትማማቾች የ19 እና 24 ዓመት ናቸው። ዲቦራ በህግ የተመረቀች ግን ኦንላይን ማርኬቲንግ እየሰራች የምትገኝ፣ ሁለቱም ለወላጆቻቸው ተስፋ እየሰጡ በጥሩ እድገት ላይ ነበሩ። በጣም የሚዋደዱ ስርዓት ያላቸው ሰው አክባሪ፣ በተቃራኒ ጾታ ግንኙነት እንኳን ያልበቁ እንደሆነ አባትየውም ሲነገር ይደመጣል። አንድ እግዚአብሔር አለና በዙፋኑ አለና በክብሩ አለና ዛሬም በስራ ላይ ነውና ዛሬም እየገዛ እየተቆጣጠረ አለና ስለዚህ ጸጥና ዝግ ብለን እንኖር። ስንት እግዚአብሔር አለና እስቲ በሉ። አንድ እግዚአብሔር ከሁሉ የበላይ የሁሉ የበላይ ሁሉን አዛዥ ሁሉን ተቆጣጣሪ ሄዶ 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 የመጨረሻ ውሳኔ ሰጪ የኔና የናንተ አባት ሰይጣን በኃጢአት ቢከሳችሁ በሆነ ሁኔታ ቢያሳጣችሁ የሚገርም ነገር ነው። የመጨረሻው አፒል የሚሄደው እናንተ አባት ጋር ነው። አረ ክብር ለእግዚአብሔር ይሁን ወገኖች። ምን የሚል ይመስላችኋል አባታችሁ ታዲያ? መዝገቡ ሲደርሰው የክስ ቻርጅ ሲደርሰው ምን የሚል ይመስላችኋል? በሉ እስቲ ምን የሚል ይመስላችኋል? ምን ተከፍሏል ልጄ እኮ ነው ልጄ ናት እኮ ተከሰሰች እንዴ ተከሰሰ እንዴ ልጄ እኮ ነው እኔ እኮ አውቀዋለሁ እኮ እኔ አውቃታለሁ እኮ ይሄ ጉዳይ ይሄ ክስ የልጄ ነው የልጄ ታሪክ ነው። እውነት በደልም ካለ ምን መሰላቸው የሚለው ይቅር ብያለሁ ይላል እግዚአብሔር። ምን ብያለሁ?
በደል እንኳ ቢኖር ምን ብያለሁ? ይቅር ብያለሁ። ትሙት፣ ትሰቀል፣ ትተልተል፣ ትቆራረጥ፣ ትታረድ፣ ይታረድ የሚል ይመስላችኋል? ይቅር ብያለሁ ይላል እግዚአብሔር። ኧረ ክብር ለእግዚአብሔር ይሁን። ሰይጣን ኢያሱን አዳኘበት ይላል አይደለም? አዳኘበት። በልብሱ ላይ በጥምጣሙ ላይ ያለውን ቆሻሻ አሳይቶ ካህን እንደዚህ ቆሻሻል። የልብሱና የጥምጣሙ ቆሻሻ በመሰረቱ የጨርቅ ቆሻሻ ሳይሆን የሕይወትን ቆሻሻ የሚያመለክት ነው። ታሪኩን የሚያመለክት ነው። አንዳንድ በደሎቹን፣ አንዳንድ ጉድለቶቹን የሚያመለክት ነው። ምን አለ ታዲያ እግዚአብሔር? ይሄ ልብሱ፣ ይሄ ጥምጣሙ የሱን ድካም የሱን ጉድለት የሚያሳይ ከሆነ በዚህ የተወቀሰና የተነቀሰ እንዳይኖር ፈጥናችሁ ጥምጣሙን ቀይሩለት አለ። ሄይ ልብሱን ምን አድርጉለት አለ? ለውጡለት አለ። አዲስ ጥምጣም በራሱ ላይ አድርጎ አለ። አዲስ ልብስ አልብሱት አለ። መነቀፊያው ልብሱ ከሆነ አልገባቸውም መሰለኝ። መነቀፊያው ልብሱ ከሆነ የጥምጣሙ መቆሸሽ ከሆነ እሱ ከሆነ ጉድለቱ፣ ደካማ ጎኑ፣ ሰባራውና አንካሳነቱ እዛ ላይ ከሆነ ቶሎ ልብሱን ምን አድርጉለት አለ ጌታ? ቀይሩለት አለ። ጥምጣሙን ምን አድርጉለት? አውልቁና አዲስ ጥምጣም በቦታው ተኩለት አለ። የክሱ ቻርጅ የሚሄደው ተንከባሎ ዞሮ ከቢሮ ቢሮ ካለቃ አለቃ ሄዶ መጨረሻ እናንተ አባት ጋር ነው። ደስ አይልም ወገኖቼ ሆይ? ክብር ለጌታ ለእግዚአብሔር ይሁን። አሜን። እሱ ደግሞ የሚለው ይሄንን ነው። መጨረሻ የሚሰጠው ውሳኔ ቀይሩለት ይላል። አንዳንድ ወንድሞቻችሁና እህቶቻችሁ ላይ ትፈርዱ ከሆነ እግዚአብሔር የሚለው ምን ታውቃላችሁ? አንተው ሄደህ ቀይርለት፣ አንቺው ቀይርላት ሄደሽ። እግዚአብሔር በዙፋኑ አለ። አባታችሁ አባቴ በዙፋኑ አለ። አሜን ትላላችሁ ወገኖቼ ሆይ? ስለዚህ ምን ሁኑ? ጸጥ እና ዝግ ብላችሁ ኑሩ። ኮራ ብላችሁ ኑሩ። ተዝናንታችሁ ኑሩ። የሰጣችሁን አመስግናችሁ ጥርግ አድርጋችሁ ብሉ። የሰጣችሁን አጥባችሁ ዝንጥ ብላችሁ ውጡ። ስራችሁ ላይ ትጉ፣ አትስነፉ። በተረፈ አንድ እግዚአብሔር አለ ስለናንተ። ኧረ አሜን ሃሌሉያ። አንድ እግዚአብሔር አለ። የዓለም ኢኮኖሚ ቢወድቅ ኢኮኖሚው የማይወድቅ አምላክ አለ። የዓለም ነገስታት ዙፋናቸው ቢነቃነቅ የማይነቃነቅ ዙፋን ላይ የተቀመጠ እግዚአብሔር አለ። ሃሌሉያ። አንድ እግዚአብሔር አለና ወንድሜ እንዴት ኑር? ጸጥና ዝግ ብለህ ኑር። ጸጥና ዝግ ብለሽ ኑሪ። ለምን እስቲ በሉ። አንድ እግዚአብሔር አለና። ለምን አንድ እግዚአብሔር? እንኳን ሁለት አልሆነ፣ እንኳን ሶስት አልሆነ። ሶስት አምላክ አላችሁ ይሉናል አንዳንድ የሃይማኖት ክፍል። ሶስት አምላክ የለንም። በሶስት አካላት የሚሰራ አንድ መለኮታዊ ባህሪ፣ አንድ መለኮታዊ አምላክ አለን ብለን ነው የምናምነው። ከፈጠረው ፍጥረት ከፍጥረተ ዓለሙ ጋር ለመገናኘት እንዲመቸው ራሱን በሶስት ያደራጀ ግን ስንት አምላክ? አንድ አምላክ። እንኳን ሁለት አልሆነ። በሐሳብ ይለያዩብንና ጉዳችን ይፈላ ነበር። አንድ አምላክ፣ የመጨረሻው አሳሪ፣ የመጨረሻው ቋጣሪ፣ የመጨረሻው ደምዳሚ ስንት አምላክ አለ? በሉ እስቲ። አንድ እግዚአብሔር አለ። ስለዚህ ምን እንሆን? ጸጥና ዝግ ብለን እንኖር። እንዴት ደስ ይላል! እንዴት ደስ ይላል! የቤተ ክርስቲያን ውስጥ ገበና እና የውጭ መልኳ ያሳፍራል፣ ያሳስባል፣ ያስጨንቃል። እንደ መሪ፣ እንደ አገልጋይ፣ እንደ ጥሩ የእግዚአብሔር ሰው ካያችሁ የውስጥ ነገራችን ለኛ ለራሳችን በውስጥ ላለነውም ይሁን ከውጭ ሆኖ ለሚያየን ያሳስባል በጣም። ግን ምን እናደርግ? ጸጥና ዝግ ብለን እንድንኖር። ለምንድነው? ለምን አለ? አንድ እግዚአብሔር የቤተ ክርስቲያኑ ራስ፣ የሕዝቡ አለቃ፣ የሕዝቡ ባለቤት፣ የርስቱ ጌታ አሁንም ስለ ቤተ ክርስቲያን ስለኛ ስለናንተ ስለኛም በዙፋኑ ላይ አለ። እስቲ አሜን ለዚህ አምላክ ጌታ እግዚአብሔር። ስለዚህ ምን እንሆን? ጸጥና ዝግ ብለን እንኖር። ጌታ እግዚአብሔር የተባረከ ይሁን። ወደ ግል ሕይወታችንና ኑሯችን ስንመጣ ያልተመለሱ ጥያቄዎች፣ ያልተፈጸሙ ተስፋዎች አሉን። ከስራ ብወጣስ፣
ገቢዬ ቢቀንስስ፣ እንትን የተባለ በሽታ ቢይዘኝስ? ጸጥና ዝግ ብለህ ኑር ወንድሜ። ለምን? አንድ እግዚአብሔር አለና። ጸጥና ዝግ ብለህ ኑር። ወጣቶች የሚሆነኝ የትዳር ጓደኛ ባላገኝስ? አግብቼ ልጅ ባልወልድስ? የሚገርም ነገር ነው። ጸጥና ዝግ ብለህ ኑር። ስላንተ የሚጨነቅ የሚያስብ አንድ እግዚአብሔር አለና። አንድ እግዚአብሔር አለና። አባቶች፣ እናቶች፣ አያቶች ስለ ልጆቻችሁ ስለ ልጅ ልጆቻችሁ የምትጨነቁ ልጄ ባገባስ ባታገባስ ደግሞ የውጭ ሀገር ሰው ብታገባ ምን አለበት? ታገባ የውጭ ሀገር ሰው ምንም ችግር የለውም። ጨርሶ ባታገባስ ባያገባስ አግብቶ ባይወልድስ ባትወልድስ እንዲህ ቢሆንስ? ትምህርት እምቢ ቢልስ ባይጨርስስ ወጥቶ ስራ ቢያጣስ? አይገርማችሁ? ወደፊት ብዙ ማይል ሄደን ሰይጣን ይወገውገናል፣ እዚህ ይወጋናል፣ ይጎተጉተናል፣ ይሞግተናል፣ ያስጨንቀናል በሌለ ነገር። ዛሬ መልእክቴ ጸጥና ዝግ ብለን እንኖር። ለምን? ኧረ አይሰማም። ለምንድን ነው እሱ? አንድ እግዚአብሔር አለና። ዋው! ይሄ አምላክ ይሄ አንድ እግዚአብሔር የምንለው አብርሃም በተጨነቀና በተናወጠ ጊዜ ተረጋጋ፣ ጸጥና ዝግ ብለህ ኑር፣ እኔ ስላንተ አለሁልህ አለው። ያለ ልጅ ሄዳለሁ፣ የቤቴና የንብረቴ ወራሽ ይሄ ሶርያዊ ባሪያዬ ሊሆን ነው ባለ ጊዜ ተረጋጋ፣ ጸጥና ዝግ በል። ሶርያዊ ባሪያህ አይወርስህም፣ የሚወርስህን እኔ ከወገብህ አወጣለሁ። ጸጥና ዝግ ብለህ ኑር። ጸጥና ዝግ ብለህ ኑር። ዘፍጥረት 15 ላይ ስታነብ ቁጥር 1 እና 2 ይሄ አምላክ ሙሴንና ሕዝቡን በቀይ ባህር ዳርቻ ላይ ምን አላቸው? አትፍሩ። ዛሬ የምታዩዋቸውን ግብፃውያንን ለዘላለም ብትፈልጓቸው እንኳን ብትፈልጓቸው እንደው ምን ልጆቻችሁ እንደ እነዚህ ግብፃውያን የተባሉ አባቶቻችን ያስጨነቁ ሰው ናቸው፣ ጨራቅ ናቸው፣ ምን ብላችሁ እንኳን ብትሉ ማየት እንኳን ብትፈልጉ ከዚህ በኋላ አታዩዋቸውም። ስለዚህ ሙሴ ሕዝበ እስራኤል ምን ሁኑ? ጸጥ እና ዝግ በሉ፣ እኔ ያለው ስለናንተ ያላቸውን ጊዜ እናስታውሳለን። ጸጥና ዝግ በሉ። ኢያሱን በሕይወትህ ዕድሜ ሁሉ ማንም አይቋቋምህም፣ ከሙሴ ጋር እንደወርቁ እንዲሁ ከአንተ ጋር እሆናለሁ፣ አልጥልህም፣ አልተውህም። ተረጋጋ፣ ጸጥና ዝግ ብለህ ኑር ያለው አምላክ ነው የኔና የናንተ አምላክ። ዛሬ የአምላክ ዳዊትን በሚጠሉት ፊት በዘይት የቀባ አምላክ ነው። ትልቁን ጎልያድን የጣለለት አምላክ ነው። ከሳኦል ጦር ያስመለጠ አምላክ ነው። ሶስቱንም ብናያቸው የተለያየ ፈርጅ በዳዊት ሕይወት ላይ አላቸው። አንዱን የውጭ ጠላት ብንለው ሌላውን የውስጥ ጠላት ልትሉ ትችላላችሁ። አንዱን የውጭ ሟርተኛ በሉ፣ ሌላውን የውስጥ ምቀኛ በሉ። አንዱን የውጭ ጎታች በሉ፣ ሌላው የውስጥ ገፊ በሉ። ይሄ ሁሉ በሕይወቱ ላይ ተፈራረቀ። ግን የሆነው ነገር መጨረሻ እግዚአብሔር አይዞ እኔ ላንተ የታመነ ቤት እሰራለኋል። የገፋ ሲገፋ፣ ያሳደደ ሲሰደድ፣ አንተ ግን ዙፋንህ ይጸናል። አይዞህ፣ ተረጋጋ፣ ጸጥና ዝግ ብለህ ኑር፣ እኔ ስላንተ አለሁ አለው እግዚአብሔር አምላክ። ይህ አምላክ ኢዮሳፍጥና ሕዝቡን እናንተ በዚህ ሰልፍ የምትዋጉ አይደላችሁም፣ ይሁዳና ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ፣ የሚሆነውንም የእግዚአብሔርን መድኃኒት እዩ፣ እግዚአብሔር ከእናንተ ጋር ነውና አትፍሩ አትደንግጡም ያለ አምላክ ነው ያንተ አምላክ ያንቺ አምላክ። ስለዚህ ጸጥና ዝግ ብለን እንኖር። ኤርምያስን ይዋጉሃል፣ ግን እኔ ለማዳን ካንተ ጋር ነኝና ድል አይነሱህም ያለ አምላክ ነው።
ለጳውሎስ እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ ያለ አምላክ ነው የኔና የናንተ አምላክ። እነኚህ ጀግኖች ሁሉ ሰዎች ሁሉ ያለ ድካም የነበሩ አልነበሩም። የእምነት አባቶቻችን በመጽሐፍ ቅዱስ የምናውቃቸው ብዙ ታሪክ የሰሩ ሁሉ የራሳቸው የሆነ ድካም ነበራቸው። ግን አንዴ ተመርጠዋል፣ አንዴ ተወደዋል። ምን ቢንሸራተቱ የሚያርፉት ጌታ እጅ፣ ምን ቢገፉ የሚወዱት ከአምላካቸው እጅ ሆኖ ታሪካቸው በክብር ተደምድመዋል። እኔና እናንተ ጋር መጥቶ ይሄ እግዚአብሔር አይደክመን። ዛሬም እግዚአብሔር ስላንተ በዙፋኑ ላይ አለ። ጸጥና ዝግ ብለን እንኖር። ስንት አምላክ አለና አንድ እግዚአብሔር አለና ቆመን እንጸልያለን። ዛሬ መልእክቴ በጣም አጭር ነው። ጸጥና ዝግ። ስለምንም ጉዳይ የምትጨነቁ በዚህ ጉባኤ መካከል ስለምንም ጉዳይ ከኢኮኖሚ ከዕለት እንጀራ አንስቶ እስከ ዓመት ልብስ እስከ ልጆቻችሁና እስከ ልጆቻችሁ ልጆች እስከሚመጣው እስከ ወደፊት ዘራችሁ ድረስ ስለ ጋብቻ፣ ስለ ማግባት አለማግባት፣ አግብቶ ስለ መውለድ አለመውለድ፣ ስለ ጤናችሁ፣ ስለ ቤተ ክርስቲያን፣ ስለ እግዚአብሔር መንግሥት ስራ አገልግሎት እንዴት ይሆናል ያኛው ይሄኛው የምትል ወንድምና እህት፣ አባትና እናት ሁላችሁም ዛሬ ምስራች አለኝ። አንድ እግዚአብሔር አለና ስላንተ የሚዋጋ የሚያስብና የሚጨነቅ ስንት እግዚአብሔር አንድ እግዚአብሔር አለና ያንተ እድል ያንቺ እድል በዋይት ሃውስ አይደለም። ያንተ እድል በኤርትራም በኢትዮጵያ መንግስታት አይደለም። ያንተ እድል የሚወሰነው በባለ ኒውክሌሮች አይደለም። እድልህ ያለው በአምላክህ እጅ ነው። አሜን ሃሌሉያ። በአምላክህ እጅ ነው። በአምላክሽ እጅ ነው። ምን ብትገፋ ማንም ምንም ይግፋ፣ በየጥጋ ጥጉ በባህር ውስጥ በተራሮች ስር ያሉ አጋንንቶች ተጠራርተው ቢሰበሰቡ ቢከማቹ ቢመክሩ፣ ወንድሜና እህቴ መጨረሻ ያለው በአባትህ እጅ ነው። ሃሌሉያ። አረ ሃሌሉያ። አሜን ሃሌሉያ። ሻማሩ ለማዳማጋስ ሃሌሉያ። ጅቦች ተሰበሰቡና አንዲት ሚዳቆ በአካባቢ ውር ትላለች። እቺን ሚዳቆ አሳደን እንያዝ እንብላ፣ ተባብረን በቀኝ በግራ በምስራቅ በምዕራብ ከበን የሚል ውይይት አደረጉ ይባላል። አንድ ከመካከላቸው ለሚዳቆ ያዘነ አባል ነበር። ቀስ ብሎ ከስብሰባ ወጥቶ ሚዳቆ ወደምትገኝበት አካባቢ መጥቶ ልትሸሽ ስትል አትሸሺ፣ እኔ ላንቺ ነው የመጣሁት አላት። እየፈራች እየሰጋችም ቆማ ጠበቀችው። ዘመዶቼ በሙሉ ተሰብስበዋል። ለምን? እንዴት እንደምትያዢ እንዴት እንደምትበይ ለመምከር እና ምን ሆነ መጨረሻው? በቃ ተስማምተዋል። በምስራቅ በምዕራብ በሰሜን በደቡብ በአራቱም አቅጣጫ ከበን እንይዛታለን የሚል ውሳኔ ላይ ተደርሰዋል። ለመሆኑ እዛ ስብሰባ ላይ እግዚአብሔር ነበር ወይ አለች። አይ እግዚአብሔር አልነበረም፣ እንግዲያው አልበላም አለ። ምንድነው የተመከረብህ? ምንድነው የተመከረብሽ? እዚያ ምክር ውስጥ እግዚአብሔር እስከሌለ ድረስ ምንም አትሆንም፣ ምንም አትሆኝም። የፈራኸው የሰጋኸው ምንድነው? እግዚአብሔር እስካላለ ድረስ ምንም አትሆንም፣ ምንም አትሆኝም። ስለዚህ የዚህ ምሽት የመንፈስ ቅዱስ መልእክት ጸጥና ዝግ ብላችሁ